ያለምንም ነዳጅ እና ያለምንም የኤሌክትሪክ ቻርጅ የምትንቀሳቀሰውን መኪና የፈጠረው ማክስዌል ቺኩምቡትሶ ከባድ ህመም ገጥሞት ነፍስ ውጪ ነፍስ ግቢ ላይ ሆኖ በፕሬዝዳንቱ ቅጥር እንደሚገኝ ተገልጾ ነበር። ከአንድ ወር በኋላ ማክስዌል ዳግም ወደ ጤንነቱ ተመልሷል። በቅርቡም ቻይና ደርሶ መጥቷል። ተገንብቶ ያለቀውና ስራ ሊጀምር ከጫፍ ደርሶ የነበረው የመኪናዋ ማምረቻ ፋብሪካ ግን ስራ አቁሟል። በዚህ ዙሪያ አስተያየታቸውን የሰጡት የፋብሪካው ስራ አስፈጻሚም ያልተጠበቀና አድካሚ የሆነ ጠቅሞ ግን የላቀ አዲስ ነገርን ይፋ አድርገዋል። Zimbabwean inventor Maxwell Sangolani Chikumbutso has re-emerged on the public stage, breaks the silence as his supporters and die-hard fans of Ho's groundbreaking technology eagerly asking about Ho's sudden disappearance like he used to. ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በዚች መኪና ፈጣሪው በማክስዌል ቺኩምቡትሶና በመኪናዋ ፋብሪካ ዙሪያ ሰሞኑን ስለተሰሙት እውነታዎች እናወጋችኋለን። ማክስዌል ቺኩምቡትሶ ያለምንም ወጪና ግብአት በፍሪ ኢነርጂ ብቻ ያላንዳች ችግር የምትንቀሳቀስ መኪና ሰርቶ ስለ ውጤታማነቷ ማረጋገጫ ከተገኘ በኋላ ከባድ ህመምና የጤና ችግር ገጥሞት በፕሬዝዳንቱ መኖሪያ ቤት ጥበቃ እየተደረገለት እንደሚኖር ተገልጾ ነበር። በወቅቱ ይህን መረጃ ይፋ ያወጡ አካላት ማክስዌል በዚምባብዌ የደህንነት ሰዎች ወደ ቤተ መንግስት የተወሰደው ገጠር የምትኖር እናቱን ጎብኝቶ ሲመለስ እንደሆነና እርሱ ላይ አካላዊ ጥቃት ለማድረስና አለፍ ሲልም ግድያ ለመፈጸም የተሰማሩ የውጭ ኃይሎች መኖራቸውን በተጨባጭ ስለደረስንበት ነው ማለታቸውንም ገልጾ ነበር። የገዳይ ቡድኑ አባላት ደግሞ ፓተንቱን ገዝተውታል ከተባሉት ተቋማት ጋር ግንኙነት የነበራቸው መሆኑ በማክስዌል ላይ አንዣቦ የነበረውን አደጋ ቁልጭ አድርጎ የሚያሳይ ነው። ማክስዌል በቤተ መንግስት በነበረበት ወቅትም ከአደባባይም ሆነ ከሚዲያ እይታ ተሰውሮ ረዘም ያለ ጊዜን ከቆየ በኋላ ነበር ድንገት ወደ ቻይና ማምራቱ የተሰማው። የማክስዌል የቻይና ጉዞ የተደበላለቀ የተስፋና የስጋት ስሜትን ፈጥሮ የነበረ ሲሆን የበርካቶች ስጋት ደግሞ ቴክኖሎጂውን እንዳይሰርቁት ከሚለው የመነጨ ነው። የተቀሩት ደግሞ በተግባር የተሞከረችውን የመጀመሪያ መኪናውን ቦዲና የተለያዩ አካላት በማምረት የተባበረው የቻይና ካምፓኒ አታሎ ፓተንቱን እንዳይገዛው ከሚል ነበር። ማክስዌል ግን በወቅቱ በሀገሩ ፕሬዝዳንት ዋና ስፖንሰርነት እየተገነባ ባለው ፋብሪካ ስራውን እንደቀጠለ ነበር። ማክስዌል ስላደረገው ስለ ቻይና ጉዞ ገለጻ ያደረጉት የፋብሪካው ስራ አስፈጻሚም ቻይናውያን ልክ እንደ ሀገራችን ዚምባብዌ በርካታ ፈተናዎች የነበሩባቸው ናቸው። እነሱ እነዚህን ፈተናዎቻቸውን ሲያልፉ ቁልፍ ለሆኑ ፈጠራዎቻቸው ግብዓቶችን ከሌሎች ሀገራት ላለመጠቀም የተቻላቸውን አድርገው ነበር። አሁን ላይ ቻይናውያኑ ለበርካታ ኢንዱስትሪዎቻቸው የውጭ ሀገራት ግብዓቶችን ስለማይጠብቁ የምርት መቆራረጥ አይስተዋልባቸውም። ከዚህ አንጻር እኛም ከቻይና የምንቀምሰው በርካታ መልካም ተሞክሮ አለ ብለዋል። ማክስዌል በበኩሉ ዚምባብዌ ከቻይና የምትለይባቸው በርካታ ጉዳዮች ግን አሉ ብሏል። እውነታው አንዳንዴ እንቆቅልሽ ይመስላል። ቻይና እንደ ዚምባብዌ ለኃይል ማመንጫ የሚያገለግሉ በቂ ማዕድናት የሏትም። ዚምባብዌ ግን ከኃይል ማመንጫ ጋር የተገናኙና በእጅጉ ወሳኝ ከሆኑ ማዕድናቶች አንጻር እንኳን 6 አይነት ማዕድናት ያላት ስትሆን የነዚህም ሆነ የሌሎች ማዕድናት ክምችታቸውም ከበቂ በላይ ነው። እንቆቅልሹ ግን ለፋብሪካ ግንባታ የሚውለው ሲሚንቶ እንኳን ከውጭ እየተገዛ የሚገባ በመሆኑ በአቅርቦት እጥረት፣ በዋጋ መዋዠቅና በምርት መቆራረጥ ግንባታው በከፍተኛ ደረጃ እንዲዘገይ አድርጓል። እነዚህን ጥሬ ዕቃዎች ወደ ጠቃሚ ቁስ ለመቀየር የሚያስችል አቅም ልናገኝ የቻልነው ደግሞ ከቻይና ነው። ቻይና ለዚህ መፍትሄ ብቸኛው አጋራችን ናት ለማለት እደፍራለሁ ሲል ማክስዌል አስተያየቱን ሰጥቷል። ማክስዌል ይህን ያለው ያለ ምክንያት አልነበረም። ዚምባብዌ በሮበርት ሙጋቤ ዘመን የመሬት ፖሊሲዋን በማሻሻል በምዕራባውያን ካምፓኒዎች ተይዘው የነበሩ 80 ከመቶ የሚሆኑ የሀገሪቷን የእርሻ መሬቶች ለዚምባብዌ
ገበሬዎች ባከፋፈሉ ጊዜ ከነጮች ላይ ያላግባብ መሬት ነጠቁ በሚል ምክንያት ከየአቅጣጫው የምዕራባውያኑ መንግስታትና የእርዳታ ድርጅቶችን ጨምሮ እንደ IMF እና ወርልድ ባንክ ያሉ ተቋማት ሳይቀሩ ባከታተሉት የንግድም ሆነ የገንዘብ ዝውውር ማዕቀብ የተነሳ ሀገሪቷና ህዝቡ ላይ ከፍተኛ የኢኮኖሚ ጫና ተፈጥሮ ነበር። በዚህ ወቅት መንግስትም ሆነ ገበሬው ያመረቷቸውን ምርቶች የሚሸጡበት ገበያ ስላጡ የሀገሪቷ ገንዘብ ታይቶ በማይታወቅ መልኩ ግሽበት ገጥሞት ነበር። በወቅቱ የሀገሪቷ ገንዘብ እንደ ተራ ወረቀትም ተቆጥሮ ነበር። ምዕራባውያንና አሜሪካ ማዕቀቡ ሙጋቤና መንግስታቸው ላይ ያነጣጠረ ነው የሚል የሐሰት ፕሮፓጋንዳ ደጋግመው በመንዛት በሀገሪቷ ውጥረት ተፈጥሮ ህዝቡም ወደ አመጽ ገብቶ ሀገሪቷ ነውጥ ውስጥ እንድገባ ሞክረው የነበረ ቢሆንም እንዳሰቡት አልሆነላቸውም። ህዝቡም ከሙጋቤ ጎን ነበር የተሰለፈው። ምዕራቦቹ ያሰቡት ባይሆንም ማዕቀቡ ግን የዚምባብዌያውያንን ህይወት የጎዳ ነበር። የሚገርመው ግን አሜሪካና ምዕራባውያኑም ሆኑ እንዲሁም እነሱን ለማገልገል የተቋቋሙ ተቋማት ከሮበርት ሙጋቤ በኋላ በህዝብ ምርጫ አዲስ ፕሬዝዳንት ከመጣ በኋላም ምርጫው ታማኝ አልነበረም በሚል ሰበብ ማዕቀቡን እንዲቀጥል አድርገዋል። ነገር ግን በሙጋቤ ጊዜም ሆነ ከዛ በኋላ ዚምባብዌን ከጎንሽ ነኝ በማለት በሰብአዊ እርዳታ ተቋሞቹ አማካኝነት ምግብና መድኃኒት በማቅረብ እንዲሁም ከሙጋቤ ጎን በመቆምና ገበያዎቿን ለዚምባብዌ ክፍት በማድረግ በሀገሪቷ ውስጥ የነበረውን ውጥረት በማርገብና ኢኮኖሚውን በማረጋጋት ረገድ ከፍተኛ አስተዋጽኦ ያበረከተችው የክፉ ቀን ወዳጃቸው ቻይና ነበረች። ቻይና ለሙጋቤ ያለው ባለችበት ወቅትም ምዕራባውያኑ ቻይና ዚምባብዌን መበዝበዝ ጀመረች እያሉ የሐሰት ፕሮፓጋንዳ በማራገብ መልአክ ለመምሰል ይጥሩ ነበር። ቻይና ግን እነሱን መስሚያ ጆሮ አልነበራትም። በወቅቱ በርካታ መሠረተ ልማቶችንም ገንብታለች። ያንን አርጋ ብትጠቀም ደግሞ አይደንቅም። ማክስዌልም ቻይናን በአጋርነት የመረጠው እነዚህን ሁሉ ታሪካዊ እውነታዎችን ከግምት አስገብቶ ነው። አሁን ላይ ዚምባብዌ እንደ አብዛኛው አፍሪካዊ ሀገራት ግንኙነቷን ያሰፋች ሲሆን ከአውሮፓ በስተቀር ከሩሲያ ከአረቡ ዓለምና ከህንድ ጋር ጠንካራ ግንኙነቶችን በመፍጠር ደቆ የነበረው ኢኮኖሚዋ ከማንሰራራት አልፎ ጠንካራ መሰረት ላይ እንዲቆም ማድረግ ችላለች። እንደ ምዕራባውያኑ ውጥን ቢሆን ይህን መኪና ለማምረት የሚያስፈልገውን ፋብሪካ ለማቋቋም ፕሬዝዳንቱ በአደባባይ $3 ሚሊዮን መመደብ ይቅርና የተራበው ህዝብም የምግብ ጥያቄው ሳይመለስለት ኢኮኖሚውም ሳይረጋጋ በቆየ ነበር። እውነታው ግን ዚምባብዌ በማዕቀቡ ወቅት የተሰደዱ በርካታ የተማሩ ኃይሎቿንና እንደ ማክስዌል አይነት ያሉ የፈጠራ ባለቤቶችን እንዲሁም አቅም ያላቸው ዜጎችን ወደ ሀገሯ መመለስ ችላለች። ማክስዌል በቅርቡ ወደ ቻይና ተጉዞና የሄደበትን ዓላማ አሳክቶ ከአንድ ወር ቆይታ በኋላ ወደ ዚምባብዌ መመለሱም ተሰምቷል። ማክስዌል ከቻይና ከተመለሰ በኋላ ቴሌቪዥን ላይ ባይቀርብም በዋትሳፕ በኩል ከሚዲያዎች ጋር በነበረው ቆይታ እነዚህን እውነታዎች ጠቅሶ ወጪ አልባዋ መኪና በስፋት ለገበያ እስክትቀርብ ድረስም ትዕግስት እንደሚጠይቅና ነባራዊ ሁኔታዎችን መረዳት እንደሚያስፈልግ ገልጿል። ይህ ፕሮጀክት እውን እስኪሆን ከዕድሜ ግማሽ በላዩን የነጠቀና ሕይወቴን እስከ ማጣት የሚደርሱ አጋጣሚዎችን እስከ መጋፈጥ የደረስኩበት ነው። በግሌ ብዙ መስዋዕትነቶችን የከፈልኩበት ቢሆንም አሁን ላይ ግን የፈጠራው ባለቤትም ሆነ የቴክኖሎጂው ተጠቃሚ የዚምባብዌ ሕዝብ እንዲሆን አድርጌያለሁ ብሏል። በእርግጥም ጉዳዩ የበርካታ አፍሪካውያንን ልብ የነካና ከፍተኛ የሞራል መነቃቃትን መፍጠር የቻለ ነው። አሁን ላይም የፕሮጀክቱም ሆነ የምርቱ ጉዳይ ከተራ የሚዲያ ፍጆታና የሌሎችን ይሁንታ ከማግኘት ተሻግሯል። ማክስዌልም አሁን ላይ የኛ ትልቁ ግብ ፋብሪካውን በተጨባጭውን ማድረግና አፍሪካ ትችላለች ከሚለው አባባል በመሻገር ከሀገራችን ግብዓቶች ተጠቅመን አስተማማኝ መሰረት ላይ የቆሙና ቀጣይነታቸው የተረጋገጡ ምርቶችን አምርተን በተመጣጣኝ ዋጋ ማቅረብ ነው ብሏል። ማክስዌል አክሎም ከዚህ ጎን ለጎን በርካታ የፈጠራ ክህሎት ያላቸው አፍሪካውያንን በማፍራት ተጨማሪ ሴቶችንም በማከል ለሌሎች ዘርፎችም ከፍተኛ ጥቅም የሚያበረክቱ ተቋማትን መገንባት እንፈልጋለን ብሏል።
ዚምቴክ ከተባለ የመረጃ ምንጭ ጋር ቆይታ ያደረጉት የፋብሪካው ስራ አስፈጻሚም ምርቶቻችን ወደ ገበያ ሳይገቡ መዘግየታቸውን እንረዳለን። ለዚህ ደግሞ ዋናው ምክንያቱ ሙሉ በሙሉ የስትራቴጂ ለውጥ ለማድረግ በመወሰናችን ነው ብለዋል። ስራ አስፈጻሚው አክለውም ይህ ማለት በሌሎች የውጭ አካላት ላይ የተንጠለጠለ የግብዓት አቅርቦትን በመተው በዚምባብዌ አስፈላጊውን ሁሉ አካላት ማምረት የሚችል ተቋም ለመገንባትና ራሳችንን ችለን ለመቆም በመወሰናችን ነው። የአቅጣጫ ለውጥ ሲደረግ ደግሞ ተጨማሪ ጊዜ፣ ተጨማሪ የዕቅድ ስራና ተጨማሪ ኢንቨስትመንት የሚጠይቅ ቢሆንም የተቋማችንን ቀጣይነት ለማረጋገጥና ሀገር በቀል አቅም ለመፍጠር ካለን ራዕይ ጋር መሳ ለመሳ በሆነ መልኩ የጥራት ደረጃን ለመቆጣጠርም ስለሚያግዘን አሁን እያደረግን ያለነው አስፈላጊ የሆነ መስዋዕትነት ነው ሊባል ይችላል ብለዋል። ስራ አስፈጻሚው አክለውም ይህን ውሳኔያችንን ተከትሎ የዕቅዳችንን ጊዜና የሚያስፈልገንን የወጪ መጠን እንደገና ማስላት የነበረብን ሲሆን ምርቶችን ወደ ተጠቃሚ የምናደርስበትንም ጊዜ ደግመን ከልሰናል። የሀገራችን ሕዝብም እስካሁን ያሳየንን ትዕግስት እያደነቅን ለውጦች ሲኖሩም ከስር ከስር የምናጋራ መሆኑን ከምስጋና ጋር እንገልጻለን ብለዋል። ምርቱ ወደ ገበያ የሚገባው መቼ ነው የሚል ጥያቄ የቀረበላቸው ስራ አስፈጻሚውም ለመከተል የወሰንነው አቅጣጫ አዲስ እንደመሆኑ ፋብሪካውን የምንገነባበት መሬት እያፈላለግን ነው። ከዚህ ጎን ለጎን ደግሞ ለፋብሪካው የሚሆኑ ግብዓቶችን ለደህንነት ጉዳዮች ስንል ከውጭ ማምጣታችንን አቁመን በራሳችን ሀብት ለመገንባት ወስነናል። ከሲሚንቶና ከመዳብ ጀምሮ ከውጭ የሚመጡ ዕቃዎች እንዴት አቅርቦታቸው እንደሚቆራረጥ ሁሉም የሚያውቀው ነገር ነው። እኛም ከዚህ አንጻር ነው ተገንብቶ ያለቀ ፋብሪካ ትተን በራሳችን አቅምና በራሳችን ግብዓቶች አዲስ ፋብሪካ ለመገንባት የወሰንነው ብለዋል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።